እንደምን አመሻችሁ ክቡራን ተመልካቾች፣ እንኳን ለብርሃነ የኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ። ይህ የምስራች ዋና ዜና ነው። የዛሬ ዋና ዜና በኢየሩሳሌም አካባቢ ለሚገኝ አንድ በጥበቃ የተዘጋ መቃብር ውስጥ እጅግ አስደናቂ፣ ልዩ እና እንደ ሰው አስተሳሰብ እንዴት ነው ይሄ የማይሰኝ ክስተት መፈጠሩ ተገለጸ። በመረጃው መሰረት በቦታው ላይ ከፍተኛ ጥበቃ ተደርጎ የነበረ ሲሆን በማለዳው ግን አንድ ከባድ ድንጋይ ከተቀመጠበት ቦታ ተንቀሳቅሶ መቃብሩ ባዶ ሆኖ መገኘቱ ተረጋግጧል። ይህንንም ተከትሎ በአካባቢው ያሉ ሰዎች ይህ የመደበኛ የድንጋይ ስፖርት አይመስልም ሲሉ አስተያየታቸውን ገልጸዋል። በማለዳ ወደ መቃብር የደረሱ ሴቶች በመጀመሪያ የገጠማቸው ጥያቄ ይህንን ትልቅ ድንጋይ ማን ነው የሚያንቀሳቅሰው የሚል ነበረ። ነገር ግን በቦታው እንደደረሱ ድንጋዩ ከዛ ቀድሞ ስራውን ጨርሶ መገኘቱ ታውቋል። በቦታው ከነበሩት ምስክሮች አንዷ እንደገለጸችው እኛ የመጣነው እናለቅስ ነው የተመለስነው፣ ግን እየሮጥን ነው ብላለች። ይህንንም በቦታው ለነበሩት ሰዎች ከሀዘን ወደ ደስታ የተቀየረበት ድንገተኛ ሁኔታ መኖሩን ያመለክታል። በተጨማሪም በስፍራው ጥበቃ ላይ የነበሩ ወታደሮች መግለጫ በሰጡት ክስተቱ ከማያቸው ውጭ የሆነና ለዚህ ስልጠና አልወሰድንም የሚያስብል መሆኑን ተገልጿል። ከዚህም ጋር ተያይዞ በንግግራቸው እኛ ውጭን እየጠበቅን ነበረ፣ ከውስጥ የሚመጣውን ግን መቋቋም ሆነ መጠበቅ እንዳልቻሉ ተናግረዋል። ከዚህም በላይ ስፍራው የተገኘው መልእክትም አስደናቂ ሆኖ ተገኝቷል። ይህም መልእክት እርሱ በዚህ የለም ተነስቷል የሚል ነበረ። ይህንንም ተከትሎ በአካባቢው ያሉ ደቀ መዛሙርትና ተከታዮች በፍጥነት ወደ ቦታው መምጣታቸው ታውቋል። ከነርሱም መካከል አንዱ መጀመሪያ ዜና መስሎት ነበረ፣ ከዚያን የምስራች መሆኑን ተረዳን ሲል ገለጸ። በሃይማኖታዊ ትርጓሜው ይህ ክስተት የፋሲካ ዋና መልእክት ሲሆን ሞት መሸነፉን፣ ተስፋ መነሳቱን፣ ሀዘን በደስታ መቀየሩን ያመለክተዋል። በተያያዘም ዜናም ይህንን ትንሣኤ መልእክት ለሌሎች ለማዳረስ በርካታ አማኞች በየቦታው በደስታ እየዘመሩ መሆናቸው ታውቋል።
ከማስታወቂያ በኋላ ወደ ስፖርታዊ ዜናችን እንመለሳለን። የስራ ቅጥር ማስታወቂያ። የምስራች አዋጅ አቅራቢዎች ይፈለጋሉ። የድርጅት ስም የሰማይ መንግስት ሚኒስቴር። የስራ መደብ የምስራች አስተላላፊ፣ የትንሣኤ መልእክት አዋጅ አቅራቢ። የስራ ቦታ ዓለም አቀፍ። የቅጥር ሁኔታ ቋሚ። ደሞዝ በጸጋው የሚከፈል። የስራው መግለጫ። ተቀጣሪ ሰው የትንሣኤ ምስራችን በደስታ በታማኝነት በፍቅር ለሰዎች ማድረስ ይጠበቅበታል። አስፈላጊ መስፈርቶች: በፍቅር የተሞላ ልብ፣ ለምስራች ሩጫ ፈቃደኛ መሆን፣ እርሱ ተነስቷል ብሎ በድምፅ መናገር መቻል፣ ከፍርሃት ይልቅ እምነትን መምረጥ። ተጨማሪ ጥቅም: የዘላለም ተስፋ፣ የልብ ሰላም፣ የመንፈስ ደስታ፣ የሰማይ ሪፈረንስ። የማመልከቻ መንገድ: አመልካቾች ይህንን ማስታወቂያ ከሰማችሁበት ጊዜ ጀምሮ ጸሎትን ማቅረብ እና ልብን ለመክፈት ማቅረብ ይችላሉ። የንግድ ሽያጭ ማስታወቂያ። ታላቅ የፋሲካ ቅናሽ፣ የኃጢአት ስርየት 100% በነፃ። የመደብሩ ስም የጸጋ ማዕከል። የሽያጭ ወቅት ዛሬውኑ። አድራሻ በእምነት ይግቡ። የቅናሽ ዝርዝሮች: በዚህ የፋሲካ ልዩ ወቅት የሚከተሉት ዕቃዎች በሙሉ በነፃ ቀርበዋል። የኃጢአት ስርየት፣ የልብ ሰላም፣ የዘላለም ተስፋ እና የአዲስ ሕይወት መጀመሪያ። የልዩ ቅናሽ ምክንያቶች: ዋጋው ቀድሞ በኢየሱስ ተከፍሏል። ማስጠንቀቂያ: ይህ ቅናሽ በገንዘብ አይገዛም፣ በእምነት ብቻ መጥተው ይውሰዱ። ሰላም ጤና ይስጥልን ውድ የስፖርት ተከታታዮቻችን፣ የዛሬውን ዕለታዊ ዜና ይዤላችሁ የመጣሁት እኔ ብሩክ ተመስገን ነኝ። ተከታተሉ። የዛሬው ልዩ የፋሲካ ስፖርት ሪፖርት በኢየሩሳሌም ሜዳ ላይ ከተመዘገበው ታላቅ የድል ውጤት ጋር ተያይዞ ቀርቧል። በዚህ መንፈሳዊና ታሪካዊ ፍልሚያ ብዙዎች ውጤቱን ከወዲሁ እንደተወሰነ ቢያስቡም የመጨረሻው ውጤት ግን ከሁሉም ግምት ውጪ ሆኖ ተገኝቷል። አዎ፣ በዚህ ውጤት መሰረት ሕይወት በሞት ላይ ያለውን ወሳኝ ድል ማስመዝገቡን ተረጋግጧል። የጨዋታው አጠቃላይ ሂደትም እንደ ሪፖርቱ መረጃ ጨዋታው መጀመሪያ ላይ የሞት ቡድኑ በጣም ጠንካራ የመከላከል አቀራረብ ይዞ ወደ ሜዳ ገብቷል። በዚህም መሰረት መቃብሩ እንደ ዋና መከላከያ ስፍራ፣ ትልቁ ድንጋይ እንደ ግብ ጠባቂ፣ ወታደሮቹ እንደ ተከላካይ መስመር ተጫዋቾች ተደርገው በጥንቃቄ መሰለፋቸውም ታውቋል። የሞት ቡድኑም ሙሉ በሙሉ መከላከያ ላይ ተመስርቶ ነበር። ነገር ግን የጨዋታው አቅጣጫ በፍጥነት ተቀይሯል። በዚህም አጋጣሚ በሜዳው ላይ የነበረው የመከላከያ ግድግዳ መፍረሱን የሚያሳይ ዋና ምልክት ታይቷል። ይኸውም ድንጋዩ ተንቀሳቅሷል።
አሁን በዚህ ወሳኝ ቅጽበት የግብ ጠባቂ ሚና ይዞ የነበረው ትልቁ ድንጋይ ከቦታው ተንቀሳቅሶ መገኘቱም ተረጋግጧል። በማለዳው ወደ ቦታው የደረሱ የመጀመሪያ ምስክሮቹ ያዩት ነገር ከተጠበቀው ውጪ መሆኑን ገልጸዋል። በተለይም ድንጋዩ ተንቀሳቅሶ ነበረ፣ መቃብሩ ባዶ ነበረ፣ የጨዋታው ውጤት ሙሉ በሙሉ ተቀይሯል። ይህም በስፍራው የነበሩ ሰዎች ከሐዘን ወደ ደስታ የቀየረ ታላቅ የድል ሁኔታ መሆኑም ታውቋል። በቦታው በጥበቃ ላይ የነበሩ ወታደሮችም የጨዋታው ውጤት ከተጠበቀው ውጪ መሆኑን ገልጸዋል። ይህም በዛሬው ፍልሚያ የመካከለኛ አቋሙ ሙሉ በሙሉ መፍረሱንም ያሳያል። የዛሬው ድል በቁጥር ብቻ የሚገለጽ ውጤት ሳይሆን ይህ ድል በሞት ላይ ሕይወት፣ በሐዘን ላይ ደስታ፣ በፍርሃት ላይ ተስፋ፣ በጨለማ ላይ ብርሃን ያሸነፈበት ታላቅ ድል መሆኑ ተገልጿል። የጨዋታው ሽልማቶችም የጨዋታው ምርጡ ተጫዋች ኢየሱስ ክርስቶስ፣ የጨዋታው ትልቁ ምስክር ባዶ መቃብር፣ የጨዋታው ወሳኝ ቅስፈት ሶስተኛው ቀን፣ የጨዋታው አስደናቂ ክስተት ድንጋዩ መንቀሳቀሱ። የመጨረሻ ማጠቃለያችን የሚሆነው በዚህ ውጤት መሰረት ዛሬ በኢየሩሳሌም ሜዳ ላይ የታየው ውጤት በታሪክ ውስጥ የማይረሳ የድል ታሪክ ሆኖ ይቀመጣል። ውጤቱም ትንሣኤ 1 ሞት 0 በመሆን የዛሬውን ዋና መልእክት ኢየሱስ ክርስቶስ ተነስቷል ሆኖ ይጠቃለላል። የዛሬውን ዜና ይዤላችሁ የቀረብኩት እኔ ብሩክ ተመስገንና ስላዳመጣችሁ እናመሰግናለን። መልካም ምሽት።